ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመረጃችንም አሜሪካ ዓለምን ያስደነቀ ኦፕሬሽን መፈጸሟ ታውቋል። አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን በቁጥጥር ስር አውላለች። አሜሪካ በቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ኒኮላስ ማዱሮን በመያዝ በእጽ ዝውውር ክስ መስርታባቸዋለች። ዶናልድ ትራምፕም አሜሪካ በቬንዙዌላ ላይ ጥቃት መሰንዘሯን ገልጸዋል። የቬንዙዌላ መዲና ካራካስ በበርካታ ፍንዳዎችም ተነዋውጣለች። የካራካስ ነዋሪዎች በርካታ አውሮፕላኖች በዝቅተኛ ከፍታ ላይ ሆነው ሲበሩ መመልከታቸውንም ገልጸዋል። የተቀረጹ ምስሎች ጥቃቱ በወታደራዊ ተቋማትና በአየር ኃይል ካምፕ ላይ መፈጸሙን ያሳያሉ። ትራምፕ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮንን በቁጥጥር ስር መዋላቸውን ተናግረዋል። ይህ ጥቃት የተፈጸመው ከዋሽንግተን በኩል ሳምንታትን የፈጀ ከፍተኛ ግፊት ሲደረግ ከቆየ በኋላ ነው። ይህን ተከትሎም የተለያዩ ሀገራት መግለጫ እየሰጡ ነው። ኢራን አሜሪካ የሰነዘረችውን ጥቃት የቬንዙዌላን የግዛት አንድነት የገፈፈ ግልጽ ጥሰት በማለት ያወገዘች ሲሆን እንደ ተባበሩት መንግስታት ድርጅት ያሉ ዓለም አቀፍ ተቋማት ጣልቃ እንዲገቡ ጥሪ አቅርባለች። ሩሲያ በበኩሏ አሜሪካ በታጣቂ ኃይል የታገዘ ወረራ ፈጽማለች ስትል ከሳለች። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ቤርሙዴዝ አሜሪካ በግራ ዘመም አጋሯ ቬንዙዌላ ላይ የወሰደች ወታደራዊ እርምጃ ወንጀል ሲሉ ኮንነዋል። ፕሬዝዳንት ዶናልድ ትራምፕም ሲይዝቱት የነበረውን ጦርነት በጠዋቱ ቬንዙዌላ ላይ ከፍተው ረፋድ ላይ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በቁጥጥር ስር መዋላቸውን ገልጸዋል። አሜሪካ ወታደሮቼ ጀግኖች ናቸው በማለት ስትገልጽ ሰንብታለች። የቬንዙዌላ መከላከያ በበኩሉ አንንበረከክላቸውም የሚል ምላሽ መስጠቱ አይዘነጋም። በመጨረሻም የቬንዙዌላው መሪና ባለቤታቸው በቁጥጥር ስር ውለው ወደ አሜሪካ መወሰዳቸው ታውቋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች በአሜሪካና በቬንዙዌላ የተሰሙ አዳዲስ መረጃዎችን ጠቅላላ አድርገን እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በነዳጅ ሀብቷና በበርካታ የተፈጥሮ ሀብቶቿ የናጠጠችው ምድር ቬንዙዌላ እየታመሰች ትገኛለች። አሜሪካ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ፕሬዝዳንቱን በቁጥጥር ስር መዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻም አውጥታ ነበር። አሜሪካ ዛሬ ሌሊት ላይ በጨለማ ቬንዙዌላ ላይ ሰፊ ጥቃት ከፍታባት ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟንም አሳውቀዋል። አሜሪካ ማዱሮና ባለቤታቸውን ከሀገራቸው ይዛ አውጥታቸዋለች። ትራምፕ ሀገራቸው ቬንዙዌላ ገብታ የፈጸመችውን ጥቃትና ፕሬዝዳንቱን ይዛ የወጣችበትን ሁኔታ በአሜሪካ የሕግ ማስከበር መሰረት የተካሄደ ነው ሲሉ ገልጸውታል። ምንም እንኳን አሜሪካ ፕሬዝዳንት ማዱሮን ይዛ መውጣቷን ብትገልጽም የቬንዙዌላ መንግስት እስካሁን አምኖ ያለው ነገር የለም። የሀገሪቱ መከላከያ ኃይል አይተን የማናውቀው አስከፊ ጥቃት ተፈጽሞብናል፣ በማዱሮ ትዕዛዝ የጦር ኃይላችን በመላው ሀገሪቱ ይሰማራል፣ ከክላቸውን በማለትም መግለጫ አውጥቶ ነበር። ይህ በእንዲህ እንዳለ አሜሪካ ፕሬዝዳንት ኒኮላስ ማዱሮን ይዛ ባሳወቀች በሰዓታት ልዩነት ውስጥ ክስ እንደመሰረተችባቸው ይፋ አድርጋለች። የአሜሪካ ጠቅላይ አቃቢ ሕግ እንዳሳወቀው ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። በማዱሮ ላይ የእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮኬን ወደ አሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሴር የሚሉ ክሶች ቀርበውባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲልም አቃቢ ሕግ አሳውቋል። ስለ ባለቤታቸው ክስ ግን ምንም የተባለ ነገር የለም። ጠቅላይ አቃቢ ሕግ እነዚህን ሁለት ዓለም አቀፍ የእጽ አዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽመዋል ያላቸውን ወታደሮች ጀግኖች ናቸው በማለት አመስግኗል። ቬንዙዌላ በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻ ትገኛለች። ከኮሎምቢያ በምዕራብ በኩል፣ ከብራዚል በደቡብ በኩል፣ ከጉያና ጋር በምስራቅ ድንበር ትጋራለች። 28 ሚሊዮን የሚጠጋ ህዝብም አላት። ዋና ከተማዋ ካራስካስ ይባላል። በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት፣ ከፍተኛ መጠን ያለው ድንጋይ ከሰል ያለባት፣ ባክሳይትና ከፍተኛ ወርቅ ያለባት አገር ናት። ከ2013 ዓ.ም ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮ ናቸው። አሜሪካን በቬንዙዌላ ዋና ከተማ ካራካስ ላይ የአየር ድብደባ ፈጽማለች። ዓለም ይወቅ፣ ቬንዙዌላ ጥቃት እየደረሰባት ነው፣ ሚሳኤሎችን እየተኮሱ ነው የሚሉ መረጃዎችም ወጥተዋል። የአሜሪካ
የአሜሪካ ጦር ጄቶችና ሄሊኮፕተሮች በቬኔዙዌላ ዋና ከተማ ካራካስ ላይ ዛሬ ጠዋት የአየር ድብደባ መፈጸማቸው ነው የተገለጸው። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በአገሪቱ ከተፈጸመው ጥቃት ጋር በተያያዘ የአስቸኳይ ጊዜ አዋጅ ማወጃቸውን የውጭ ጉዳይ ሚኒስትሩ አስታውቀዋል። የቬኔዙዌላ ሚዲያዎች እንደገለጹት የአሜሪካ ጦር ጄቶችና ሄሊኮፕተሮች ዋና ከተማዋን ካራካስን በቦምብና በሚሳኤል እየደበደቡ ይገኛሉ። ጥቃቶቹ በዋና ከተማ በሚገኘው ሚራፍሎረስ አውራጃ ላይ ያነጣጠሩ መሆናቸውን ዘገባዎቹ አመልክተዋል። በተመሳሳይ የኮሎምቢያ ፕሬዝዳንት ቬኔዙዌላ ላይ ወታደራዊ ጥቃት እንደተሰነዘረ አስታውቀዋል። ጉስታቮ ፔትሮ በማህበራዊ ሚዲያ ገጻቸው ዓለም ይወቅ ቬኔዙዌላ ጥቃት እየደረሰባት ነው፣ ሚሳኤሎች እየተተኮሱ ነው፣ የአሜሪካ መንግስትና የተባበሩት መንግስታት ድርጅት በአፋጣኝ መሰብሰብ አለባቸው ሲሉ ጽፈዋል። ፕሬዝዳንት ዶናልድ ትራምፕም ሲዝቱት የነበረውን ጦርነት በጠዋቱ ቬኔዙዌላ ላይ ከፍተው ረፋድ ላይ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በቁጥጥር ስር መዋላቸውን ገልጸዋል። ማዱሮ የተያዙት ከሀገር እንዲወጡ በተደረሰ ስምምነት አማካኝነት ነው ሲሉ ደግሞ የእንግሊዝ ሚዲያዎች ዘግበዋል። ዛሬ በካራካስ ፍንዳታዎችና የተዋጊ ጀቶች ድምጽ የተሰማ ሲሆን አሜሪካ በትራምፕ ትዕዛዝ በቬኔዙዌላ ውስጥ ወታደራዊ መሰረተ ልማቶችንና ሌሎችን ኢላማ ያደረገ ጥቃት መፈጸሟ ተነግሯል። ከእጽ ዝውውር ጋር በተያያዘ አሜሪካ ባለፉት ወራት በቬኔዙዌላ መርከቦች ላይ ድብደባ ስትፈጽም የነበረ ሲሆን ትራምፕ ቬኔዙዌላ ላይ ጥቃት እንደሚጀምሩ አስጠንቅቀው ነበር። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ከአሜሪካ ጋር የእጽ ዝውውርና ነዳጅን በተመለከተ ንግግር ለማድረግ በራቸው ክፍት መሆናቸውን ካሳወቁ ከሰዓታት በኋላ ነው የአሜሪካ ጥቃት የተሰማው። ቬኔዙዌላ ጥቃቱ በካራካስ የሚገኙ ወታደራዊና የዜጎችን መሰረተ ልማት ያጠቃ ነበር ብላ ወታደራዊ ወረራ ነው ስትል እስከ መጨረሻው እንደምትፋለም በመከላከያ ሚኒስትሯ በኩል ማዱሮ እንደተያዙ ትራምፕ ካሳወቁ በኋላ ዝታለች። የቬኔዙዌላ መንግስት መላ ሀገሪቱ ይህንን የኢምፔሪያሊስት ወረራ ለመከላከል ንቁ ይሁን በማለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲቀመጥ ጠይቋል። የአሜሪካ ጥቃት በገና ልታቅዶ በናይጄሪያው ጥቃት ምክንያት መራዘሙና የአሜሪካ ጦር ምቹ የአየር ንብረት ሲጠብቅ እንደነበር ተዘግቧል። ጥቃቱን እንደ ኩባና ኮሎምቢያ ያሉ የቀጠናው ሀገራት በማውገዝ የተባበሩት መንግስታት ድርጅት ስብሰባ እንዲቀመጥ ጠይቀዋል። የካራካስ ነዋሪዎችም በርካታ አውሮፕላኖች በዝቅተኛ ከፍታ ላይ ሆነው ሲበሩ መመልከታቸውን ገልጸዋል። የተቀረጹ ምስሎች ጥቃቱ በወታደራዊ ተቋማትና በአየር ኃይል ካምፕ ላይ መፈጸሙን ያሳያሉ። ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋላቸውንም በማህበራዊ ትስስር ገጻቸው አጋርተዋል። ይህ ጥቃት የተፈጸመው ከዋሽንግተን በኩል ሳምንታትን የፈጀ ከፍተኛ ግፊት ሲደረግ ከቆየ በኋላ ነው። ይህንን ጥቃት ተከትሎም የተለያዩ ሀገራት ግብረ መልስ እየሰጡ ነው። ኢራን አሜሪካ የሰነዘረችውን ጥቃት የቬኔዙዌላን የግዛት አንድነት የገፈፈ ግልጽ ጥሰት በማለት ያወገዘች ሲሆን እንደ ተባበሩት መንግስታት ድርጅት ያሉ ዓለም አቀፍ ተቋማት ጣልቃ እንዲገቡ ጥሪ አቅርባለች። ሩሲያ በበኩሏ አሜሪካ በታጣቂ ኃይል የታገዘ ወረራ ፈጽማለች ስትል ከሳለች። የሩሲያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በቬኔዙዌላ ላይ የተፈጸመውን ጥቃት ያወገዘ ሲሆን ችግሮች በውይይት እንዲፈቱም ጥሪ አቅርቧል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ቤርሙዴዝ አሜሪካ በግራ ዘመም አጋሯ ቬኔዙዌላ ላይ የወሰደችው ወታደራዊ እርምጃ ወንጀል ሲሉ ኮንነዋል። ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል ላይ ባሰፈሩት መግለጫ ዩናይትድ ስቴትስ ኦፍ አሜሪካ በቬኔዙዌላና በመሪያቸው በፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ከሀገሪቷ ተይዘው በአውሮፕላን እንዲወጡ የተደረገውን ትልቅ ጥቃት በተሳካ ሁኔታ ተፈጽሟል ሲሉ አስፍረዋል። የቬኔዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ፕሬዝዳንት ማዱሮና ቀዳማዊት እመቤት ሲሊያ ፍሎሬስ ያሉበትን ሁኔታ መንግስታቸው እንደማያውቅ ተናግረዋል። ምክትል ፕሬዝዳንቷ ስለ ሁለቱም አፋጣኝ በህይወት መኖራቸው ማረጋገጫ እንዲሰጥ ጠይቃለች። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እንዳሉት ትራምፕ የቬኔዙዌላው ፕሬዝዳንት ከቬኔዙዌላ ተወስደዋል ካሉ በኋላ ማዱሮ በመጨረሻም ለፈጸሙት ወንጀሎች ፍትህ ይጠብቃቸዋል ብለዋል። የቬኔዙዌላ መከላከያ ሚኒስትር ወታደራዊ ኃይል በመላ አገሪቱ ማሰማራቱን አስታውቋል። በቪዲዮ በስፓኒሽ ቋንቋ ሚኒስትሩ ቭላዲሚር ፓድሪኖ ሎሬዝ ባስተላለፉት መልእክት ቬኔዙዌላ ላይ ከምንም በላይ የከፋ ጥቃት እንዳይፈጸም ለመቋቋም የአንድነት ግንባር እንዲፈጠር ጠይቀዋል። ቬኔዙዌላም ሁሉም የታጠቁ ኃይሎች እንዲሰማሩ የማዱሮ ትዕዛዞችን በመከተል ላይ ነች ብለዋል። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል በማህበራዊ ሚዲያ ላይ የሰላ ውግዘት በማሰማት ዋሽንግተን በቬኔዙዌላ ላይ የወንጀል ጥቃት ፈጽማለች በማለት አስቸኳይ ዓለም አቀፍ ምላሽ እንዲሰጡ ጠይቀዋል። የኢራን የውጭ ጉዳይ ሚኒስትር የአሜሪካ ወታደራዊ እርምጃ በቬኔዙዌላ ላይ የደረሰውን ጥቃትና የሀገሪቱን ብሔራዊ ሉዓላዊነትና ግዛታዊ አንድነት የጣሰ ነው ሲል አውግዟል። ሞስኮ አሜሪካ በቬኔዙዌላ ላይ የፈጸመችውን የትጥቅ ወረራ በጣም እንዳሳሰባትና እንደምታወግዝ የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በመግለጫው አሁን ያለው ሁኔታ እንዳይባባስ መከላከልና ከሁኔታዎች መውጫ መንገድን በውይይት መፈለግ ላይ ማተኮር አስፈላጊ ነው ብለዋል። በአውሮፓውያኑ 1989 ዓ.ም የፓናማ ወታደራዊ መሪ የነበሩትን ማኑኤል ኑሬጋን ከስልጣን ካባረረችበት ወረራ ወዲህ ቀጥተኛ ጣልቃ ገብነትን ላቲን አሜሪካ ውስጥ አሜሪካ ፈጽማ አታውቅም ነበር። ትራምፕ
ትራምፕ እንዳሉት ፕሬዚዳንት ማዱሮን ከስልጣን ካስወገዱ በአስተዳደራቸው ውስጥ በቬንዙዌላ የመንግስት ለውጥ እንዲደረግ ሲወተውቱ ለነበሩ ነውጠኛ ባለስልጣናት አስደሳች ድል ነው የሚሉ መረጃዎችም እየተሰሙ ነው። አሜሪካ ኒኮላስ ማዱሮ ወንጀለኛ የእጽ አዘዋዋሪ ድርጅትን ይመራሉ ስትል በተደጋጋሚ ብትከስም እሳቸው ግን ሲያስተባብሉ ነበር። በመጨረሻም ከፍተኛ መጭበርበር ተፈጽሞበታል በተባለው የ2024 ምርጫ ማሸነፋቸውን አሜሪካ አትቀበልም። በቬንዙዌላ ባለስልጣናት በኩልም አሜሪካ እንዲህ በጠላትነት ጠምዳ የያዘቻቸው በዓለም የተረጋገጠ ትልቁን የነዳጅ ክምችቷን ለመቆጣጠር በመፈለግ ነው በማለት ይከሳሉ። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው በቬንዙዌላ በተፈጸመው የአሜሪካ ዘመቻ ላይ በምንም መልኩ እንግሊዝ አልተሳተፈችም ብለዋል። ነገር ግን አስተያየት ከመስጠታቸው በፊት ተጨማሪ መረጃ እንደሚፈልጉ ተናግረዋል። ስታርመር ኒኮላስ ማዱሮ በቁጥጥር ስር መዋላቸውን በተመለከተ ከፕሬዚዳንት ትራምፕ ጋር እንዳልተነጋገሩም አስረድተዋል። ጉዳዩ በፍጥነት የሚለዋወጥ ነው፣ እናም ሁሉንም መረጃዎች ማረጋገጥ አለብን ሲሉ ለእንግሊዝ መገናኛ ብዙሃን አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትሩ አክለውም እኔ የምለው እንግሊዝ በዚህ ዘመቻ ውስጥ በምንም መልኩ አልተሳተፈችም ነው። ስታርመር በርካታ የዩናይትድ ኪንግደም የፓርላማ አባላት እንዳደረጉት ድርጊቱን ያወግዙ እንደሆነ ተጠይቀው እውነታዎቹን መጀመሪያ ማረጋገጥ እፈልጋለሁ፣ ከፕሬዚዳንት ትራምፕ ጋር መነጋገር እፈልጋለሁ፣ ከአጋሮቻችን ጋር መነጋገር እፈልጋለሁ፣ እኔ ማረጋግጥላችሁ በዚህ ውስጥ እንዳልተሳተፍን ብቻ ነው የሚል ምላሽም ሰጥተዋል። እንደምታውቁት ሁልጊዜም ዓለም አቀፍ ሕግን ማክበር እንዳለብን እናገራለሁ እናም አምናለሁ ሲሉም አክለዋል። ነገር ግን በዚህ ደረጃ በፍጥነት የሚለዋወጥ ሁኔታ ስለሆነ እውነታውን እናረጋግጥና ከዚያ በኋላ እንነጋግራለን በማለትም ስታርመር ጨምሮ ምላሻቸውን ሰጥተዋል። ስታርመር በደቡብ አሜሪካ ሀገር ውስጥ የሚገኙ የዩናይትድ ኪንግደም ዜጎችን በሚመለከት በቬንዙዌላ ውስጥ ወደ 500 የሚጠጉ ዜጎች አሉ። ስለሆነም ከኤምባሲው ጋር ስለ ደህንነታቸው እየተነጋገርን ነው። ጥበቃ እየተደረገላቸውና ተገቢውን ምክር እንዲያገኙ እየሰራን ነው። አነስተኛ ቁጥር ነው፣ ነገር ግን አስፈላጊ ቁጥር ነው። ስለዚህ እዚያ እያደረግነው ያለነው ይህንኑ ነው በማለትም ምላሻቸውን ሰጥተዋል።